ሰላም ሰላም፣ እንዴት ናችሁ? አላችሁ ወይ? እኔ ያለው እግዚአብሔር ይመስገን። ስራ፣ ጤና፣ ቤተሰብ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ዛሬ ከበቀደሙ የቀጠለ ቪዲዮ ይዤላችሁ መጥቻለሁኝ። ምንድነው ፀጉሬን አሁን ይሄን ታጥቤ ሁለት ቦታ እንደሰራሁትኝ ነው እንትን ያልኩትኝ፣ ምንም አልተቀባሁትም። እና ዛሬ ደግሞ ፀጉሬን ከታጠብኩ በኋላ የምጠቀማቸውን ነገሮች ያው እኔ በ15 ቀን ወይ በ10 ቀን ነው የምታጠበውና እስከ 10 ቀን ሙሉ እንዲቆይልኝ ሳይደርቅ እንዲቆይ የምጠቀማቸው ነገሮች ነው የማሳያችሁ እና አብረን እናያለን ማለት ነው። ምንድነው የምጠቀመው የሚለውን ያው በመጀመሪያ ውሃ ነው ፀጉሬን ለማፍታታት። እኔ ሁሌም ፀጉሬን ሳበጥርም ቅባት ስቀባ ምንም ሳረግ ውሃ ያስፈልገናል። ውሃ ያው ሁሌም ማበጠሪያም አለኝ፣ ማበጠሪያ ማለት ነው። ሌላው ግን ዋናው ነገር ፀጉሬ እንዳይደርቅ የሚያቆይልኝ ዋናው ነገር ሊቭን ኮንዲሽነር ነው። ይሄ ሊቭን ኮንዲሽነር ነው። ካኑን ላይ ነው የገዛሁት። የሺያ ነው፣ ሺያ ሞይስቸራይዝ ነው የሚለው። ሊቭን ኮንዲሽነር ነው። ፀጉራችን እንዳይደርቅ ያደርግልናል ማለት ሳይደርቅ እንዲቆይ ሁሌ ለስላሳ ሆኖ እርጥበት ይዞ እንዲቆይ ያደርግልናል። እንዳይሰባበር እንዳይነጫጭ ነው የሚጠቅመው ሊቭን ኮንዲሽነር ማለት ነው። ከሊቭን ኮንዲሽነር ቀጥሎ ደግሞ ብሉ ማጂክ ተጠቀማለሁ። ሽታው በጣም ነው ደስ የሚለው። ብዙ ነው ማለት አሁን ይሄ ከገዛሁት 2 ወር ሆነው ከ2 ወር ሆነውና 2 ወር ሙሉ ይሄንን ነው የምጠቀመው። ሌላ ጭቃ ቅባት አልጠቀምም። ይሄን ብቻ ነው የምጠቀመው። በጣም ነው ለፀጉሬ የሚስማማኝ። በጣም ነው ፀጉሬን የሚያለሰልስልኝ። በቃ ፀጉሬን እስከምታጠበው ድረስ ፀጉሬ ለስላሳ ነው ማለት ነው። ሳበጥረውም አያስቸግረኝም፣ ምንም አያስቸግረኝም እና በጣም ተስማማኝ። ሊቭን ኮንዲሽነሩም እንደዛው በጣም ነው ሽታው ደስ የሚለው እና ብዙ ተጠቅሜዋለሁ። ምናልባት ላይታያችሁ ይችላል፣ ግን ብዙ ነው የተጠቀምኩት እና ይሄ ራሱ ትንሽ ነው የምጠቀመው እንዳያልቅብኝ። ውድ ስለሆነ ይሄ ንጹህ ነው፣ ከኬሚካል ነፃ ነው። ምንም ነገር የኬሚካል ነገር ስለሌለው ውድ ነው ከሌሎች ኮንዲሽነሮች ምናምን። ይሄ ወደድ ይላል፣ ግን ቢወደድም ብዙ ጊዜ ስለሚቆይ አሁን ይሄ 2 ወር ሆኖታል። ገና ቢያንስ 1-2 ወር ተጠቀመዋለሁ። ቢያንስ በቃ ካለ ምንም ማካበድ ምናምን 6 ወር ተጠቀመዋለሁ ብዬ አስባለሁኝ። ትንሽ እያደረኩኝ ማለት ነው። ለምን ኦልሬዲ ስታጠብ በቃ ታጥቤ ከጨረስኩ በኋላ ስለምጠቀመው እና እናንተም ፀጉራችሁ እንዲያድግላችሁ የማያድግበት ምስጢር ስለሚደርቅ ነው። ታጥበ ነው ምንም ነገር ካልተቀባ ነው ይደርቃል ማለት ነው። እና ማበጠሪያ ራሱ ስትጠቀሙ የማይነጭ አሁን ይሄ ጫፉ ይቅርታ ዝጋገል ፀጉር አለበትና ገለሱ ይቅርታ። ይሄ ጫፉ ክብ መሆን የለበትም። ይሄ ጫፉ ክብ የሆነ ማበጠሪያ የምትጠቀሙ ከሆነ እዚህ ላይ ስለሚጠቀለል የኛ ደግሞ ፀጉር ደረቅ ስለሆነ ይነጫል፣ ስታበጥሩት ይነጫል። እና ጫፉ ይሄ ስስ የሆነ ክብ የሌለበት ልሙጥ አለ አይደለ? በቃ ቀጥ ያለ ነገር ተጠቀሙ፣ በደንብ የሚያፍታታላችሁ ማለት ነው። እና ከዚህ ቀጥሎ ደግሞ ውሃ ተጠቀሙ። ውሃ በጣም ወሳኝ ነውና ተጠቀሙ። አሁን ፀጉሬን እፈታለሁ ማለት ነው። እንዴት አሳያችኋለሁ እንዴት እንደደረቀ ፀጉሬ አሁን ድርቅ ነው ያለው። በቃ በሳሙና ታጠብኩትኝ። በቀደም የአቮካዶን ማስክ ከተጠቀምኩ በኋላ በዶቭ ሳሙና ታጠብኩ። ከዛ እዛው እርጥብ እንዳለ እዛው ምንም ሳላበጥረው ምናምን 2 ቦታ ሰራሁት እንዳያስቸግረኝ ብዬ ማለት ነው። ለምን ፀጉሬ የኔ በጣም ደረቅ ነው እና ይሄን የኔ ልፋቴ ይሄን ደረቅ ፀጉር ማሳደግ ነው እና ለዛ ነው አሁን ላይ አሳያችኋለሁ። ከተፈታ በኋላ ራሱ በጣም ደረቅ ነው። አያችሁት? አሁን ይሄ ድርቅ ያለ ነው፣ እንደዚህ ድርቅ ያለ ፀጉር ነው እና አሁን ይሄንን እንዴት ልስልስ እንደማደርገው አሁን ይሄን እንደዚህ ባበጠረው በቃ አይበጠርልኝም። ግን ይሄንን እያካፈልኩኝ ውሃ እያረኩኝ እንዴት እንደምሰራው አሳያችኋለሁ ማለት ነው። የምጠቀማቸው ክሬሙንም ቅባቱንም በደንብ እንድጠቀመው ወይም ፀጉሬ ላይ በደንብ አድርጌ እንዲፍታታልኝ እየከፈልኩ በትንሹ ነው። ሙሉን አንድ ልድፍ ባረገበት ምንም አንዱ ያገኛል አንዱ ያገኘም። እኔ ደግሞ እያንዳንዱ እያካፈልኩኝ በትንሹ እያካፈልኩኝ ሁሉም ቦታ እንዲዳረስልኝ ነው የምፈልገው እንጂ አንዱ ጋር ቅባት ደርሶ አንዱ ጋር ያልደረሰ እንዲሆንብኝ አልፈልግም። ስለዚህ እንደዚህ እያካፈልኩኝ መጀመሪያ ውሃ ነው የማደርገው። ውሃ በደንብ ማለት በጣም ብስብስ ማለት የለበትም፣ ግን ውሃ ለማበጠር የሚመች ነገር እንደዚህ። ከዛ በማበጠሪያ አፍታታዋለሁኝ።
እንደዚህ በደንብ ካፍታታሁት በኋላ ይወላችሁ አድጓል ፀጉሬ ማለት አድጓል እና እንደዚህ አረጌ ከዛ መጀመሪያ ማረጋው እንትን ነው ብሉ ማጂክ ነው። መጀመሪያ ብሉ ማጂክ ይሄን ነው ማረጋው። ከስር መጀመሪያ ቅባት ነው ማረጋው። እንደዚህ አርጌ እጄ ላይ በደንብ እጄ ላይ እንትን ካል ማሳጅ ስታረጉት እንደዚህ ይሞቃል። ፀጉሩ ሲቀልጥ ነው እጃችሁ ላይ እንደዚህ ስታረጉት እጃችሁ ላይ ይቀልጣልና መቅለጡ አሪፍ ነው። ከዛ እንደዚህ አርጌ ቆዳዬን ሳልነካ ጭቃ ቅባት ቆዳችሁ መንካት የለበትም። ይሄ የውስጡ ይደፍነዋል። ለቆዳችሁ ለስርስሩ ማለት መጠቀም ያለባችሁ ፈሳሽ ቅባት ነው። ስለዚህ እንደዚህ አድርጋችሁ ያዩት እንዴት እንደለሰለሰ ገና ቅባቱን ሳረግበት እንደዚህ ልስልስ ይላል። በደንብ ማሸት እንደዚህ ቁመቱ ሙሉ ቁመቱን ነው። ከዚህ ቆዳዬ ሳልነካ ከዚህ ጀምሬ እስከ ጫፉ ድረስ በደንብ መፍታት አያችሁት። ከዛ እንደዚህ ካረኩ በኋላ አበጥረዋለሁ። አሁንም በደንብ ይፍታታል። እንደዚህ ሲሆን ይፍታታል። አያችሁ ባንድ ያ የቆሎ ፀጉር ድርቅ ያለው ከርሊ ነው ሆኖ እንደዚህ እንዴት አድርጌ ላሳያችሁ። በጣም ሉጫ ነው የሚሆነው። አያችሁት ፍሪዝ ይሆናል። ያ ማለት ሁሉም ተዳርሷል ማለት ነው። ከዛ ቀጥዬ ደግሞ ሊቪንግ ኮንዲሽነር ነው ማለት ነው። ሊቪንግ ኮንዲሽነር ለፀጉር የሚበቃውን ያክል አሁንም እንደዚህ እጄ ላይ ነው። ፀጉሬ ላይ ከማድረግ በፊት በእጄ ነው። ለምን በአምስቱም በዚህ በደንብ አድርጌ ስለማፍታታው ውስጡ በደንብ እንዲገባ ስለማድረገው። ሊቪንግ ኮንዲሽነሩም ቆዳችሁ መንካት የለበትም። ማንኛውም ጭቃ ቅባት ሊቪንግ ኮንዲሽነር ምናምን ቆዳችሁ መንካት የለበትም። በቃ ቆዳችሁ መንካት ያለበት ነገር ስትታጠቡ ሻምፖ ወይ ሳሙና ነው እንጂ ኢቭን ኮንዲሽነር ራሱ ስትጠቀሙ ቆዳችሁ መንካት የለበትም፣ ይበጣጠሳል። ስለዚህ እንደዚህ ካረኩት በኋላ ይሁት እንዴት ከርል እንደሆነ እንዴት ፍሪዝ እንደሆነ እንደዚህ አድርጋችሁ ራሱ ፍሪዝ መፈረስ ከፈለጋችሁ ራሱ ፍሪዝ መፈረስ ትችላላችሁ። እንደዚህ ያያችሁት አሁን የኔ ፀጉር ፍሪዝ የሚገባ አይደለም፣ ግን ይሁት ባንዴ ነው ከርል የሚሆነው ማለት ነው። ልስልስ ነው የሚለው በቃ እንደዚህ ሆኖ ሳምንት አስቀምጡት፣ 15 ቀን አስቀምጡት፣ ፀጉራችሁ አይደርቅ። እንደዚህ ካረጋችሁት በኋላ የፈለጋችሁትን ሹሩባም ሆነ ቁጥርጥርም ሆነ የፈለጋችሁትን ነገር ትጠቀማላችሁ ማለት ነው። እኔ ግን ያው አሁን የማደርገው ቁጥርጥር ሰራዋለሁ። እንደዚህ አድርጌ ብናረጌ ቁጥርጥር ሰራዋለሁ። ከቁጥርጥር ደግሞ ገመድም አሪፍ ነው። ገመድ ስታረጉት እሱም ያለሰልሳል። ግን እኔ ያው በቀደም ገመድ ስለሰራሁትኝ ዛሬ ደግሞ ቁጥርጥር ሰራዋለሁ ማለት ነው። እንደዚህ አድርጌ ቁጥርጥር የፈለኩትን ሹሩባ ከፈለጋችሁ ፍሪዝ መታው ትችላላችሁ፣ ከፈለጋችሁ ገመድ መስራት ትችላላችሁ፣ ከፈለጋችሁ ሹሩባ ወደታች መስራት ትችላላችሁ፣ የፈለጋችሁትን ነገር ማድረግ ትችላላችሁ። እኔ ግን ያው ዛሬ ቁጥርጥር ነው የምሰራው። ለምን እንዲለሰለሰልኝ እንደዚህ አድርጌ ሹሩባ። በተለይ በቃ እዚህ ለስራ የማይመቻችሁ ምናምን ከሆነ ፀጉራችሁን አታስይዙት። ፀጉር ማስያዝ ራሱ ያደርቀዋል። ንፋሱ፣ ፀሐዩ፣ ሁሉ ሙቀቱ ምናምን ያደርቀዋልና በተቻላችሁ መጠን ሹሩባ ስሩት። ማንኛውም ሹሩባ ስሩት። ፀጉራችሁ እንዲያድግላችሁ ሹሩባ ስሩት። ይኸው ይሄ ነጩ ይጠፋል። አሁን ይሄ ነጭ ነው አይደለ? ከትንሽ ቆይታ በኋላ ይጠፋል። እንደዚህ ነጭ ነው አይታይም። ሽታው በጣም ነው ደስ የሚለው። አሁን ይሄ በተለይ ቅባቶች ምናምን ነገር ስንቀባ ፀጉራችን ይሸታል አይደል? ያ ሽታ ራሱ ያጠፋልናል። እና ይኸውላችሁ ባንዴ ነው ልስልስ የሚለው። እንደዚህ አድርጋችሁ መስራት ትችላላችሁ። አሁንም እንደዚሁ ትንሽ እየከፈላችሁ በትንሹ እየከፈላችሁ እንትን ማለት ነው። በእርግጥ ጊዜ ይፈጃል። ግን ማታ ልትተኙ ስትሉ ለምሳሌ ቢፈጅባችሁ 30 ደቂቃ 20 ደቂቃ ነው። እንደ ፀጉራችሁ ብዛት እንደ ፀጉራችሁ ርዝመት ነው እና ጊዜ ይወስዳል። ግን ቢሆንም ለራሳችሁ ጊዜ መስጠት ስላለባችሁ ራሳችሁ መንከባከብ ስላለባችሁ ጊዜ ቢወስድባችሁም ይሁት አሁን ይሄ ልዩነቱ ማለት ነው። አሁን ይሄኛው ፀጉርና ይሄኛው እንዴት እንደቆማ አያችሁት? ባንዴ ነው ሙትት ነው የሚለው ቀልስልስ ነው የሚለው እና ፀጉራችን የሚሰናጣጥቅበት ምክንያት ሲደርቅ ነው። ይሄ ደግሞ እንዳይደርቅ ይረዳዋል። ፀጉራችን አልደረቀም ማለት መንታ አይወጣም፣ አይሰባበርም። ኢቭን መሰባበር እንኳን መሰራባበሩን ቆሞ መነቀል ነው የሚነቀለው። ደግሞ ማንኛውም ፀጉር የትንሽ ሰውም ሆነ የትልቅ ሰውም ፀጉር በ3 ወር አንዴ ይነቀላል። ማለት የሆነ ብዝት ብሎ ሲወጣባችሁ ወይኔ ምን ነው ምናምን ይሄ ቅባት አልተስማማኝም። በእርግጥ ያልተስማማችሁ ነገር ካለ ይወርቅ። ግን በተፈጥሮ ሂደት ግን በፀጉር የተፈጥሮ ሂደት ግን ፀጉራችን በየ3 ወሩ ይነቀላል። ያ ማለት አዲስ ፀጉር
አሮጌው ፀጉር የሞተው ይወጣና አዲስ ፀጉር ይተካል ማለት ነው። እና በየ3 ወሩ ሊነቀል ይችላል። ግን በቀን በቀን ዝም ብሎ ያለ ምክንያት የሚነቃቀል ከሆነ ግን አንደኛ የተቀባችሁት ነገር አልተስማማችሁም ማለት ነው። ሁለተኛ ደግሞ ውስጣችሁ የሆነ ችግር አለ ማለት ነው። የሆነ የሚያማችሁ ነገር ወይ ጭንቀት አለ፣ ድብርት፣ እንቅልፍ ማጣት፣ እነዚህ ነገሮች ፀጉራችን እንዲነቃቀል ምክንያት ይሆናል ማለት ነው። ስለዚህ ፀጉራችን እንዳይነቃቀል በተቻለ መጠን አንጨነቅ፣ አንደበር። በቃ ራሳችንን ሪላክስ ለማድረግ በእርግጥ ህይወት ሪላክስ አታደርገንም፣ ግን በተቻለ መጠን ራሳችንን ዘና ለማድረግ መሞከር አለብን። ከዛ ውጭ ግን መሰበር የለበትም። ማንኛውም ፀጉር የሚሰባበረው መሰበር ማለት እንደዚህ አሁን ይሄ ጫፉ አለ አይደል? ይሄ ቅንጥስ ማለት ነው። ንቅል ማለት ከስሩ ነው። የሆነ አሁን ከስራችን ንቅል ብሎ ሲወጣ ጫፉ ላይ የሆነ ነጭ ነገር አለው። እሱ መነቀሉ ችግር የለውም። መሰበሩ ግን ችግር አለው። ያ መሰበሩ ማለት ፀጉርሽ ከተሰባበረ ፀጉርሽ በጣም ደርቋል ማለት ነው። በጣም በቃ ከተሰነጣጠቀ መንታ ካወጣ ፀጉርሽ በጣም ደርቋል ማለት ነው። እንዳይደርቅ ደግሞ ማድረግ ያለብሽ ይሄን ተጠቃሚ። ለኛ ለኢትዮጵያን ፀጉር በጣም የሚስማማው ሊቭን ኮንዲሽነር ሺያ ነው። ሺያና ካንቱም አለ፣ ግን በብዛት አሁን እኔ ካንቱን ሞክሬያለሁ፣ ግን ካንቱ ብዙም አልተስማማኝም። ድርቅ ነው የሚያደርገው የባሰ። ይሄ ሺያው ግን በዋጋም ትንሽ ወደድ ይላል፣ ግን አይደርቅብኝም። ልስልስ ነው የሚያደርገው እና ዋጋው ውድ ቢሆንም አንዴ ገዝታችሁት ግን ለብዙ ጊዜ አሁን የሆነ ነገር ዋጋው ውድ ሲሆን ማለት ነው ቀን በቀን የምትገዙ አሁን ለምሳሌ እኔ ይሄንን እንትን 70 ብር እንበልና 70 ድርሃም ብገዛው ምሳሌ ነው የምላችሁ 70 ድርሃም ብገዛው ይሄን 70 ድርሃም ቀን በቀን ወይ በየሳምንት አላውጣው በቃ ለ6 ወር ነው። ያ ማለት ብዙ ተወደደ አይባልም፣ ግን ቀን በቀን በየሳምንቱ የምገዛው ከሆነ አረ ይሄማ በጣም ውድ ነው። ይሄን ግን 6 ወር ነው ትንሽ እያደረኩ እየቆጠብኩ የምጠቀመው። አንደኛ ጥቅም አገኝበታለሁ፣ ብሩ ሜዳ ላይ አልወደቀም። ግን በ20 ብር የሆነ ነገር በ20 ብር ገዝቼ በየ3 ወሩ በየሳምንቱ የሚያልቅብኝ ሆኖ ፀጉሬም የግዴታ የፀጉር ብቻ አይደለም ማንኛውም ህይወት ላይ ነው ጥቅምም ሳላገኝበት ብሩም ወድቆ ከሆነ ትርጉም የለውም። ግን አንድ ነገር ወደድ ያለ ነገር አውጥታችሁ ረጅም ጊዜ አያችሁት፣ ቅድማውን ክርፍፍ ያለ ነበር፣ አሁን ግን እንዴት ሙትት እንዳለ የሆነ ነገር ገዝታችሁ ለውጥ የምታመጡበት ከሆነ ብዙ ጊዜ እየተጠቀማችሁበት ለውጥ የምታመጡበት ከሆነ ውድ አይደለም በቃ። እና ለራሳችሁ ደግሞ እንትን አትበሉ፣ አትሳስቱ። እኛ በብዛት ችግራችን ለራሳችን መሳሰታችን ነው። እና ለራሳችሁ አትሳስቱ። የምትለፉት የምትደክሙት ለሰው ብቻ መሆን የለበትም። ከወር ደሞዛችሁ ላይ 100 ብርም 50 ብርም ቆጥባችሁ ለራሳችሁ አሉ። ከእያንዳንዱ ደሞዛችሁ ላይ እንኳን ለምሳሌ 1002 ከሆነ የሚከፈላችሁ ደሞዝ ምሳሌ 1100 ታስቀምጡና 100 ብሯን ደግሞ ለራሳችሁ ታስቀምጣላችሁ ማለት ነው። ያቺ 100 ብር ትጠራቀምና 2 ወር 3 ወር ሲሆን 400 ብር 500 ብር ትሆናለች። ያኔ አንድ ነገር ደህና ነገር በርከት አድርጋችሁ አንዴ መግዛት ወጣችሁ የምትገዙ ከሆነ መግዛት የምትችሉ ከሆነ መግዛት ወጣችሁ የማትችሉ ከሆነ ደግሞ በቃ እንደኔ ኦንላይን እኔ ማንኛውም ነገር አሁን ኦንላይን ነው የምገዛው እና ኦንላይን ገዝታችሁ በቃ አንዴ መግዛት ያው የታክሲም የምንም ስላለው ኦንላይኑ ራሱ ግን አንዴ አስባችሁ የሚያስፈልጋችሁን መግዛት። ይኸው እንደዚህ ያደረኩኝ ሁሉንም ፀጉር ይሰራለሁ ማለት ነው። ሁሉንም ቪዲዮ እንዳይረዝምባችሁ ሁሉንም ፀጉር ሰርቼ ከጨረስኩ በኋላ መልሼ እመጣለሁ። እነዚህ ትንሿን ነገር ትልቅ አድርጋችሁ ፀጉራችሁን አሳድጉ። የዛሬ ፀጉሪ እንዲህ መንከርፈፋን አትዩ። የዛሬ አመት አሳያችኋለሁኝ። አሁን 2 ወሩ ነው። ስለዚህ ከኔ ጋር ጀምሩ፣ ቪዲዮውን ተከታተሉ፣ ከኔ ጋር ማድረጋቸው ነገሮች አርጉ። ውዶች ራሳችሁን ጠብቁ፣ ራሳችሁን አትጣሉ። ስንሄድ ኢትዮጵያ ስንሄድ ዱቄት ነው የምንመስለው። የኢትዮጵያ ሴቶች እንዴት አባታቸው እንደሚያምሩ እንዴት ቆንጆ እንደሆኑ እንዴት ራሳቸው እንደሚንከባከቡ፣ እኛ ደግሞ እዚህ ከቤት ስለማንወጣ ያለን አማራጭ ራሳችንን ውብ ሆነን ለቤተሰቦቻችን፣ ለራሳችን፣ ለባሎቻችን ፏ ብልጭ ብለን እንሂድ እያልኳችሁ ነው። ለማንኛውም አመሰግናለሁ ስለተከታተላችሁኝ፣ እወዳችኋለሁ። ያላችሁን ሀሳብ አስተያየት ጻፉልኝ፣ ላይክ፣ ሰብስክራይብ፣ ኮሜንት አድርጉልኝ። በቀጣይ ደግሞ በአዲስ ስራ እመጣላችኋለሁ። እስከዚያ መልካም የስራ ሳምንት ይሁንላችሁ። ባይ